ስለዚህ የመጣው ይሄን ሐሳብ ልጅን ለመውሰድ ነው አይደለ? እንደዛ ነው ይሄ መጨረሻው ውሳኔ እንጂ ወደ ህይወት ትክክለኛ ነገር ተናግረህ ለመመለስ አይደለም። ገባክ? በልጅ ነው የመጣው። አንተ ምን ይሆንክ? ዞር በል። እናንተንም ፕሮቴክት ማድረግ ስላለብኝ እኔ እዚሁ ነው የምሆነው። ከዚህ በኋላ ነገሮችን እናስተካክልና እዚህ ነው። ወብዬ ስሚኝ፣ ዛሬ ለቀልድ አይደለም የመጣው። ትክክለኛ ነገር ንገረኝ፣ አሳምነኝ። ጊዜ ስጪኝ ወብዬ። ጊዜን አልጠፋም ከዚህ በኋላ ገባክ? ምን አለ ለባልሽ ብለሽ ጊዜ ባባ ነው ልጄ እንዲጎዳ አልፈልግም። እሺ ዞር በይልኝ። ምን ይሆንክ ነው? እሺ ልቀቂኝ እኮ ልጅ ልቀቂኝ፣ ዞር በይ። ልጁን እያስጨነክ ነው ገባህ? ነው እየሰማ ልቀቂኝ። ልጁን እየጎዳ ወብዬ ስራቲ ነው። እኔ ካንቺ ጋር መኖር ማልችል ከሆነ ሰላም እንዴት ናችሁ? የተወደዳችሁ ውድ የኔ ተወዳጅ ቤተሰቦቻችን በእያላችሁበት ሰላማችሁ ብዝት ይበልን። እኔ ያለው እግዚአብሔር ይመስገን። እንግዲህ በእኛ ላይፍ ያለውን ነገር ሁላችሁም ታውቃላችሁ። ለማስተካከል እስከ ጥግ ድረስ እየለፋው ነው። እንቅልፍ አጥቻለሁ፣ ሰላሜን አጥቻለሁ። እውነት ለመናገር ጥሩ እንቅልፍ የለኝም። ምተኛው 2 ሰዓት ወይ ደግሞ 3 ሰዓት ቢሆን ነው። በጣም ከባድ ጭንቀት ውስጥ ዲፕሬሽን ውስጥ ገብቻለሁ። እንግዲህ ይሄ ሁሉ የሆነው በቤተሰቦቼ ስለምወዳቸው ስለማከብራቸው ምንም እንዲደርስባቸው አልፈልግም። ባለቤቴም ትሁን ልጆቼ እንግዲህ ከውብዬ ጋር ለመግባባት ቢኖርም ግን ደግሞ በፍጹም እሷ ላይ ክፉ ነገር እንዲደርስ አልፈልግም። ልጆቼ ምንም እንዲሆኑብኝ አልፈልግም። እሷ ከተነካች ልጆቼ ተነካለት ነው እና ሁሉም ምንም እንዲሆኑ ስለማልፈልግ በቃ እንቅልፍ የለኝም። ምክንያቱም ሰሞኑን ውብዬ ስለተመረዘች ያ የመረዛት ሰው ደግሞ እየታወቀ አይደለም፣ ማን እንደሆነ ልናውቀው አልቻልንም። ያን ስላላወቅኩኝ ደግሞ በጣም ጭንቀት ውስጥ ነኝ። ከነገ ዛሬ የሆነ ነገር ይፈጠራል እያልኩ ነው ማስበው። እዛ ሰፈር ነው ሙለው። እውነት ለመናገር ግቢዋ ውብዬ ያለችበት ግቢ አካባቢ ነው ምኖረው። ያው ቤታችን አሁን ላይ ከቤት በወጣም እዛው አካባቢ ነው ሙለውና በቃ ብቻ በአጠቃላይ ጥሩ ስሜት የተሰማኝ አይደለም። እኔ ደግሞ እንደ አባት ኃላፊነት አለብኝ። እንደ ባልም እንደ አባትም ቤተሰቦቼን ፕሮቴክት የማድረግ ትልቅ ኃላፊነት አለብኝ። ኃላፊነትም ብቻ ሳይሆን ግዴታ አለብኝና ለዛም ነው ውብዬ ጋር ደጋግሜ የሚሄደው። ማንም እንዲነካት አልፈልግም። ከጀርባችን በጣም ብዙ ጠላቶች አሉ አውቃለሁ። ትዳራችንን የማይፈልጉ በጣም ብዙ ሰዎች አሉ። ይሄም ነገር ደግሞ ውብዬ አልገባትም፣ አልተረዳችም። አብዛኞቻችሁ የኔ ቤተሰቦችም ይሄ ነገር አልተረዳችሁም። ግማሾቻችሁ እየደወላችሁ አይዞና ይሄ ነገሮች ይስተካከላሉ ምትሉ አላችሁና በዚህ አጋጣሚ ከልብ አመሰግናለሁ። ዛሬ ግን ከብዙ ማሰብ ከብዙ ጭንቀት በኋላ የወሰንኩት አንድ ውሳኔ አለ። ያም ውሳኔ ቤተሰብ ልጄን መውሰድ አለብኝ ብዬ ነው ማስበው። ምክንያቱም አሁን ላይ ባባ ነው የሚራመደው የሚሯሯጠውና በዚህ አጋጣሚ ደግሞ ልጄን ቢያግቱብኝስ በጣም ትልቅ ስጋት ነው ያደረብኝ ቤተሰብ እና እኔ ለልጄ ኃላፊነት አለብኝ። በዚህ አጋጣሚ ባለፈው አይታችሁ ከሆነ ሁላችሁም አይታችኋል፣ ቪዛ ተገኝቷል ከአቤ ማለት ነው፣ ከአጋዣችን ከውብዬ አጋዥ ከኪሷ ድንገት ወድቆ ስናይ ኦሬዲ የሳውዲ ቪዛ አልቆላታል። ያ ማለት ደግሞ ልጅቷ በጣም ብዙ ነገር አቅዳለች፣ ፕላን አድርጋለች። ከልጅቷ ጀርባ ደግሞ በጣም ብዙ ሰዎች የኔና የውብዬን ትዳር ማይፈልጉ እኛንም ብቻ የሆነ ሰው አለ ብዬ ነው ማስበው። ያ ሰው ደግሞ የመጨረሻ ደረጃ ደርሷል ብዬ ነው ማስበው። ምክንያቱም ይሄ ቪዛ ኦሬዲ የተመታ ነው። ያ ማለት ብዙ ፕሮሰስ እንግዲህ ይሄን ሁሉ መስዋዕትነት በጣም ብዙ 100,000 ብሮች ነው ይመስለኛል። በጣም ብዙ ዋጋ ያስከፍላል። የሳውዲ ቪዛ ይሄን ያህል ቀላል አይደለም እና ይሄን ያህል መስዋዕትነት የከፈለላት ሰው ከጀርባው የሆነ ነገር እንዲደበቅለት ፈልጓል ማለት ነው። በጣም አደጋ ውስጥ ናቸው። እኔም በዚህ አጋጣሚ አደጋ ውስጥ ነኝ። በጣም ብዙ ማስፈራሪያዎች ይደርሱኛል። እንደዚሁ ደግሞ ውብዬም ልጆቼም አደጋ ውስጥ ናቸውና ባባ አሁን እንግዲህ ይሯሯጣል፣ ይራመዳል። ልጄ የሆነ ነገር ታግቶ የሆነ ነገር ከሚሆን እኔ የኔ ውሳኔ ምንድነው ዛሬውኑ ሄጄ
ልጄን እቀበላለሁ ማለት ነው። ሶ ይሄ እኔ ውሳኔ ነው። ምንም ማድረግ አልችልም። ይሄ ለውብዬ ትንሽ ከባድ ነው። ከልጅ መለየት ማለት ለእናት በተለይ በጣም ከባድ ነው። ለኔም ከባድ ነው ስሜቱ። እውነት ለመናገር ቀን በቀን ከልጄ ተለይቼ ያለኝ ላይፍ በጣም አስቀያሚ ነው። እለት በእለት ልጄን ናፍቀኛል። ልጄን ማየት ፈልጋለሁና ልጅን ደግሞ እየናፈቁ አለማግኘት ማለት በጣም ከባድ ህመም አለውና ቤተሰብ ይሄ እኔ ውሳኔ ነው። እኔም አብዛኞቻችሁ ተስማማላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ምንም አማራጭ የለኝም። ውብዬም ደግሞ ምንም አማራጭ አልሰጠችኝም። ብዙ ጊዜ ሞክሬያለሁ ነገሮችን ለማስተካከል፣ እሷንም ለማግባባት። እኔ ልጠብቃችሁ የመጀመሪያ ኦፕሽኔ እኔ ቤት ገብቼ እነሱን መጠበቅ ነው የመጀመሪያው። ግን ደግሞ በዚህ ማተስማማ ከሆነ ልጄን ይዤ መሄድ አለብኝ። በቃ ልጄ እንዲጎዳብኝ አልፈልግም። ምክንያቱም እኔ ማን አለኝ? እኔ ብዙ መስዋዕትነት የከፈልኩት ልጄ ነው። ሰው ልጄን ወደ ራሴ መውሰድ አለብኝ። ግን ደግሞ የመጀመሪያ እንትኔን አወራታለሁ ቤት ለመመለስ ቢያንስ ነገሮች ባይፈቱ እንኳን አብሬያት እንደሆነ እጠይቃለሁ። ምክንያቱም እነሱን መጠበቅ አለብኝ። በዚህ ሰዓት እኔ ነኝ ባሏ፣ የልጆቹ አባት እኔ ነኝ። ሶ ከኔ ውጪ እነሱ የሚጠብቃቸው ማንም ሊኖር አይችልም። እና የመጀመሪያ ጥያቄ አብሬሽ ልሁን፣ ነገሮችን እናስተካክላለሁ። ግን በዚህ ደግሞ ማትስማማ ከሆነ ምንም አማራጭ አልሰጠችኝም። በግድም ቢሆን ልጄን ይዤ የመሄድ ሙሉ መብት አለኝ ማለት ነው። ፍርድ ቤትም ልታቆመኝ ትችላለች፣ ምንም ልታደርገኝ ትችላለች። እኔ ልጄ ነው፣ ልጄ እንዲጎዳብኝ አልፈልግም። በቻልኩት ግን እሷንም አሁንም ሁለተኛ ልጄ ሁሉንም ለመጠበቅ ሁሌም ዝግጁ ነኝ። ግን አማራጭ ካልሰጠችኝ ልጄን ይዤ መሄድ ይሆናል ማለት ነው። በአጠቃላይ ቤተሰብ እኔ ላይ ያላችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። ለኔ እኔን እንድስተካከል የሚያደርገኝ ሀሳብ ከሆነ እታረምበታለሁ፣ እማርበታለሁ። ሁላችሁም ላይክ አድርጉ፣ ምክንያቱም ብዙዎች ጋር መድረስ አለበት ይሄ ቪዲዮ። ወዳችኋለሁ ሁላችሁንም። ፈጣሪ ሀገራችን ሰላም ያርግልን። ሶ ቤቴጄ ይሄንን ሀሳብ ለውብዬ ነግራታለሁ። ማትስማማ ከሆነ ግን ቀጥታ ልጄን ይዤ መውጣ ይሆናል። እስከዛው መልካም ቆይታ፣ እዛው እንገናኝ። ፈጣሪ ሀገራችን ሰላም ያርግልን። በድጋሚ ዲነሽ ታክኝ መፈለክ ላውራሽ እኮ ነው የመጣሁት። ለምን እንደምትበሳጭብኝ እናውራ እስቲ። እንደሰለጠነ ሰው እንደ ወጣት ቆመን ማውራት አንችልም? እሺ እናውራ። ግዴታ ለማውራት እኮ መጠቃቀፍ ነበረብን። እንደዛ ነው። ምን አለበት አክፌ ሰላም ብትይ? ምንም ቢሆን እኮ ባልሽ እኮ ነኝ አይደለም? የልጆችሽ አባት እኮ ነኝ። ይሄው ነው። እንደዚህ ነው መታቀፍ ነው የምትፈልገው? እሺ ምንድን ነው የምታወራኝ? ቆይ ምን ባሪያሽ ነው ይሄን ያህል የጠላሽው? ለምንድን ነው የምትጠይኝ? አዎ አበሳጭቼሻለሁ፣ አዎ አስከፍቼሻለሁ፣ ብዙ ነገር ልትሆኚ ትችያለሽ። ግን ደግሞ እንደ ሚስት እኔን እንደዚህ እንድትጠይኝ ያደረገሽ ነገር ምንድን ነው ስልሽ፣ ከኔ እንድትሸሺ እኔን እንድትተይኝ ያደረገሽ ነገር ምንድን ነው? ግራ ነው የገባኝ ነው ብዬ ተግባር ነው። ለምንድን ነው አሁንም መልሰህ እኔን የምጠይቅ? ከዚህ በላይ ምን ልታደርገኝ ነው ያሰብከው? ንገረኝ። ነው ሁሉ ነገርን ሽፍንፍን አድርጌ ከነሰተተ እኔ እየተቃጠልኩኝ ቁጭ እንድን ነው የምትፈልገው? ምን ይፈልከው? ቆይ ሀሳብክ ምንድን ነው ግን? የእውነት እስኪ የእውነት ዛሬ ማንም የለማ። እስኪ እናውራ። ይኸው ቤተሰብም መቼም ካሜራ ይዘን የመጣው አይደል? ቤተሰቦችም አሉ እንግዲህ እንደምስክር። ምንድን የምትፈልገው ከኔ ምንድን ነው ያለህ ጉዳይ? ምንድን ነው? እኔን ማጉዳት ነው? ሰው ሚስቱን ያስደስታል፣ ያዝናናል፣ ፈታ ያደርጋል። እኔ እንድትጎጂ አልፈልግም። ምን እያረከኝ ነው ያለው? እንድትጎጂ አልፈልግም። ለምን ትጎጂ እኮ? አሁን ምን እያረከኝ ነው ያለው? እስቲ ንገረኝ። ፍላጎትህ ምንድን ነው? እኔ እኮ ይኸውልህ ነፃነት ሰጥቼሃለሁ፣ ፍላጎትን አክብሬልሃለሁ። አንተ የምትፈልገውን ነገር እያከበርኩልህ ራሴን እያገለልኩ ነው ያለው። ግን እስቲል አሁን እኔን እያልክ እየመጣ ነው። ግን ደግሞ ያለህበትን ነገር ለእኔ እያስረዳኸኝ አይደለም። አንዴ ሚስቴ ነሽ፣ አንዴ ሚስቴ አይደለሽም። በጣም እኔን ራሱ ግራ እያጋባኸኝ ነው። ሁሌም ሚስቴ ነሽ ወይ? ባልፈልግሽ ባልወድሽ ለምን እመጣለሁ? ልጆቼን አንቺን ለመጠበቅ ባይሆን ለምን እመጣለሁ ብዬ እሱን ምንም አላውቅም። ማለት ከአንድ ባል የሚጠበቅ ነገር አይደለም የምታደርገው። ምንድን ነው እኔ ያጎደልኩብሽ ነገር? እኮ ለጠየቁ ጥያቄ መልስ አልሰጠኸኝም፣ አላብራራህልኝም፣ አልነገርከኝም። እኔ ከህይወት ጋር ምንም አይነት ግንኙነት የለኝም። ገባሽ? አንቺ በሰዓቱ ስላናደርሽኝ ያደረኩት ነገር ነው። ግን ልትረጅኝ አልቻልሽም። እሺ በሰዓቱ አናደርሽ እና ደግሞ የምታስወሪብኝ ነገር በቃ ፍጹም ሐሰት። በቃ እንዴ እኔ ካንቺ ውጭ እኔ አግብቻለሁ ብዬ ትዳር አለኝ እኔ። እሱ እኮ ግልጽ ነው። ትላንት አሁን እኔ እየተከታተልኩሽ ነበር ቲክቶክ ላይ። ምንድነው እያስወራሽብኝ ያለው?
እኔ እኮ ምንም አላሰራብም። ከዚህ በላይ ምን አለው ብዬ እኔ አንቺን እንደጎዳውሽ እኔ ካንቺ ውጪ ሌላ እንዳገባው እኮ ነው እያረግሽ እኮ ነው ያለሽው። እኔ አገባዋት ህይወትን አላገባህትም? በፍጹም እኔ አላገባዋትም። ታዲያ ህይወት ምንድነው? እሺ ለሱ መልስ ስጠኝ። አላገባህም? ለሱ መልስ እኮ ሰጠውሽ፣ ግን ልታምኚኝ አልቻልሽም እኮ ልትቀበይኝም እኮ አልፈለግሽም ብዬ የሚያሳምነኝን መልስ መልስልኝ። ገባክ አይደለ? ሲቀጥል ደግሞ ትዳር ይሄ አንቺ ስላናደርሽኝ በል አንቺ እንደዚህ ስላልሽኝ የሚባል ነገር የለም። ገባክ? አዎ ስህተት ሰው የሚያናድድ ነው። ተናድጄ ተናግሬ ያለው። ስለዚህ አንተ ስህተትን አምነ ተረጋግተህ ለኔ ማስረዳትና ማሳየት አለብህ እንጂ እኔን እንደዛ ማስደረግ አለብህ ብዬ አላስብም። አሁንም ጀስት እኔ ልስማው ምክንያቱም ልስማና ራሴን ለመርምረው ብዬ ስላሰብኩኝ ነው እንጂ እስቲል እስከዚህ ሰዓት ድረስ ሐሳብህን አከብራለሁ፣ የራስን ውሳኔ አከብራለሁ። እኔ በሰላም እየኖርኩ ነው። ግን ደግሞ የምትመጣብኝ አንተ ነህ። የምትመጣበት ምክንያት ግን ምን እንደሆነ አላውቅም። አንዴ እሷን ትላለህ፣ አንዴ እኔን ትላለህ። አንዳንዴ ከነጭራሹኑ ትረሳኛለህ፣ አንዳንዴ ደግሞ ታስታውሰኛለህ። እኔ ረስቼሽ አላውቅም ብዬ አይምሮህን እያመመህ ከሆነና ችግር የአይምሮ ችግርም ካለብህ መናገር ትችላለህ። ልረዳህ ሞክራለሁ ማለት ነው። ግን እንደ ጤነኛ ሰው ደግሞ እንደዚህ አይነት አስተሳሰብ ያለ ብዬ አላምነው። ጤነኛ አይደለም፣ ታማሚ ነህ። እንደዛ ነው አሁን እየሆንክ ያለኸው። ልክ እንደዛ ነው። ገብቶሃል? በቃ እሷን ስታይ ወደ እሷ ሌላ ሴት ስታይ ወደ ሌላ ሴት ነው የምትቀባጅረው ምናምን የምታወራው። እኔ ካንቺ ውጪ በህይወት ዘመኔ ካንቺ ውጪ እኔ ምንም አይነት ሴቶች ጋር ሄጄ አላውቅም። እስቲ እኔ በአንተ ላይ እንደዚህ ባደርግና ምንም አይነት ምክንያት ባልሰጥና እኔ እኮ ብዙ ምክንያቶች አሉኝ። ልሰሚኝ አልቻልሽም እኮ። እሺ አሁን እስከዛ ድረስ ልታምኚኝም ፍቃደኛ እኮ አይደለሽም እኮ። አንቺ ብቻ አይደለሽም። ማን ሁሉም ሰው ነው ያላመነኝ እኔን ሁሉም ነው እኔ ፈጣሪ በሚያውቀው ሁሉም ነው እኔን ያላመነኝ። እሺ ግን ደግሞ እኔ ጋር ነው እውነታው ያለው። ሰው እንዴት ነው ለምንድን ነው ሰው የተጋረደበት? ቆይ አንቺ እንዴት ነው የተጋረደብሽ እንዴ? አንቺ እኮ በጣም አስተዋይ እኮ ሴት ነበርሽ ብዬ በዚህ ልክ እንዴት እኔን በዚህ ልክ እንዴት ትጠራጠሪኛለሽ? እኔ ቤተሰቦቼ በጣም ያምኑኝ ነበረ። በዚህ ልክ እንዴት እኔን አሳንሳችሁ ታዩኛላችሁ? እንዴት በዚህ ልክ ታወርዱኛላችሁ? በፍጹም እንደዚህ አይነት ሰው አይደለሁም እኔ። ዛሬም ነገም እያንዳንዱ ኮሜንት ያለው ዛሬም ነገም ናሂ ባለጌ ሰው አይደለም። 4 ነጥብ በቃ እንድታውቁ ፈልጋለሁ። ክብሬን ማንም እንዲያዋርድ አልፈልግም። እኔ ወዳችኋለሁ፣ ውደዱኝ፣ አክብሩኝ። በግድ ደግሞ ልወደድ አይደለም። ከወደዳችሁኝ እሰየው ነው። በግድ ውደዱኝ ብዬ ደግሞ ሌላ ቅርጽ መስራት አልችልም። ግን ደግሞ እኔ ጋር እውነት አለ። ማንም ሊረዳኝ አልቻለም። ሚስቴ ያላመነችኝን ብሎ እንዴት እናንተ ልታምኑኝ? እንዴት ከእናንተ ልጠብቅ? ግን ደግሞ ዛሬም በእናንተ ተስፋ አልቆርጥም። ዛሬም በሚስቴ ተስፋ አልቆርጥም። ይሄ ነው በቃ የኔ ሐሳብ። ዛሬም ነገም በአንቺ ተስፋ ልቆርጥ አልችልም ነው ብዬ የእውነት ይሄ አይደለም። እኛ ብዙ አሳልፈናል ነው ብዬ እኔና አንቺ ብዙ የስቃይ ቀናቶችን አሳልፈናል። ብዙ የለቅሶ ጊዜያቶችን አሳልፈናል። በጣም ደግሞ በተቃራኒ በጣም ብዙ የደስታ ጊዜያቶችን አሳልፈናል። እኔና አንቺ በጣም ደሳስ የሚሉ 2 ልጆች አፍርተናል ነው ብዬ መሀላችን የሚያስተሳስሩን ልጆች አሉ። ቢያንስ ለልጆቻችን ስንል ሰላም መሆን አለብን። ሰላም መፍጠር አለብን። አብረን መሆን አለብን ነው ብዬ ያለፈውን ረስተን በፍቅር አብረን መኖር አለብን። እኔ ይሄን ሁሌ ማሳቤ እኔ በፍጹም እንድትከፊብኝ እኔ እንድታዝኝብኝ አልፈልግም። ሁሌም ወድሻለሁ ብዬ ይሄን ደግሞ ታውቂያለሽ፣ ልብሽ ያውቀዋለሁ ብዬ እኔ ላንቺ አልነግርሽም። እኔ ካንቺ ውጪ ምንም አይነት ህይወት የለኝም ብዬ አስቤም አላቅም። ጨረስክ? ይሁን ጨለማ ነው አይደል? አይንጋልኝ። እኔ ካንቺ ውጪ ነው ብዬ እኔ አስቤ አላቅም። በሐሰት አይደለም የምምለው፣ የእውነት ነው። ይሄው እየመሸ ነው አይደል? እንደዚህ አይነት እርግማን ራሴ ላይ የረገምኩ ለምን? በራሴ ስለምተማመን ማንም ከኔ ጋር ባይሆን እንኳን ማንም ባይቆም እንኳን በራሴ 100% እተማመናለሁ። አንገቴን ቀና አድርጌ ነው ማወራው። በራሴ እተማመናለሁ። እኔ ንጹህ ሰው ነኝ ዛሬም ቢሆን። ግን ደግሞ እውነታው ይወጣል ቀን አለው ብዬ ለምን እንደምታለቅሽው? እሺ ለምን እንደምታለቅሽው? ምንም እኔን ማባበልም ምንም አይነት ነገር ማድረግ አይጠበቅብህም። እሺ እዛ ሁንና እዛ ሁነህ ማለት ነው ናሆም እዛ ሁነህ አወራኝ። እየሰማን ተወኝ፣ እንዳትነካኝ መብቴ ነው። ባለቅስ በራሴ አይን ነው። ገብቶሃል አይደለ? ግን ደግሞ ራስን እንደ ነው በቃ ተወኝ ነው። ራስን እንደ ተወዳጅ አድርገህ ነው እየተናገርክ ነው። የምንም ተወዳጅ የለም፣ የምንም ተወዳጅነት የለም ብዬ በቃ እሺ ተወኝ። ገባ ካለ እሺ አታልቅሽ። በቃ እሺ ተወኝ። አትንካኝ ነው ማትንካኝ። ምን አደረኩሽ? በቃ አልፈልግሽ። ሰላም እንፍጠር ማለት አልችልም ነው። እሺ ሰላም ነው የምትፈልገው አይደለ? አንድ ቻንስ ነው የምትፈልገው አይደለ? ከኔ ማለት ነው።
እኔ ችግር የለብኝም ገባክ ለልጆቼ ስል ለራሴ ለህይወቴ ለትዳሬ ስል አግብታ ፈታች ላለመባል ስል ማለት ነው ሁሉ ነገር እችላለሁ ግን ዛሬም ይሄው እስከ ዛሬ ድረስ ኦልሞስት 5 አመት ያህል ማለት ቀላል ነገር አይደለም 5 አመት ሲከታተሉን የነበሩ ቤተሰቦችን ይዘን የመጣው አይደለ ስለዚህ እነሱም ባሉበት ትክክለኛ ምክንያትን ለኔ እንድትነግረኝ ፈልጋለሁ አሳማኝ ነገር ስጠኝ ከዛም በኋላ እኔ ለወሰን ገብቷል እስከ ዛሬ ድረስ ምንም አይነት አሳማኝ ምክንያት አልሰጠኝም ለጥያቄ መልስ አላገኘውም በተግባርህ ግን ብዙ ጊዜ አድምተኛል ማድማት ብቻ አይደለም ዛሬ መቆሜን አትመልከት ብዙ ጊዜ ገለኸኛል ገባህ እኔ በፍጹም እኔን አልተረዳሽኝም አንቺ እሺ አንተን አልተረዳውም አስረዳኝ ነው ቁጭ ብለን እናውራሽ እኮ አስረዳኝ እሺ ተቀምጠን እናውራ መቀመጥ ይኸው እዛ ጋር ሂድ ተቀመጥና ከዛን ማውራት እንችላለን እለፍ ይኸው ተቀመጥ እሺ ተረጋጊ ለምን እንደምታለሽ እሺ በቃ ይኸው ሂድና ተቀመጥና አስረዳኝ ንገረኝ ገባክ አይደለ በቃ አታልቅሽ ባንተ የተነሳን ስንቱን ነገር ነው ማሳልፈው ቆይ እኔ አላሳዝንህም ማለት በኔ በኩል የመጣ ችግር ቢሆንና አሁን ላይ የተፈጠረው ነገር በራሴ በጣም አዝን ነበር ታግሼ በማለፌ ነው ሴትነቴ እንደዚህ ዝቅ ያደረከው ወይስ ምን ዝቅ አላደረኩም ሁሌ ማከብርሻለሁ ከዚህ በላይ ምን ታረጋኛለህ ንገረኝ እስቲ ምን ለሆነ ለምን እንደምታዝኝ ቆይ እሺ ዛሬ የመጣሁበት ጉዳይ አለኝ እሱ ነው እኔ ልነግርሽ የፈለኩት ምን ነገር እኔ በቃ ይበቃኛል ከዚህ በላይ መጨናነቅ አልፈልግም ከጎንሽም ከልጆቼም ጎን መሆን አለብኝ ተረዳሽ በጣም ብዙ ጠላቶች እንዳሉ ነው የተረዳሁት መርዝ እስከ መብላት ከደረሽ ለኔ ለልጆቼም ላንቺም ለኔም በጣም ሪስክ ውስጥ ነን እናንተንም ፕሮቴክት ማድረግ ስላለብኝ እኔ እዚሁ ነው የምሆነው ከዚህ በኋላ ነገሮችን እናስተካክልና እዚህ ነው በእናትህ አትቀልድ በጣም ወብዬ ስሚኝ ናውም ዞር በል በቃ ዛሬ ለቀልድ አይደለም የመጣሁት ለመቀለድ ከመጣ ማለት ነው በጣም ተሳስታል ቀልድ አይደለም ወብዬ ሲሪየስ ጉዳይ ነው የልጆቼ ጉዳይ ሲሪየስ ነው ወብዬ አንተ ተመልሰህ እዚህ ቤት ልትኖር ማለት ነው ልጆቼ የሆነ ነገር ከሆኑ እኔ ምንድነው መሆኑ እኔ ለልጆቼ እኮ ማሰብ ላንቺ ማሰብ አለብኝ እኮ የነበረው አውቀ ነው ማለት ነው አውቄ አይደለም እያስተባበልክ የነበረው እዚህ ቤት ለመግባት ነው ማለት ነው አይደለ እንደዛ ነው ተረጂኝ ላስረዳሽ ምናምን ስትል የነበረው ወደዚህ ውብዬ እዚህ ቤት እኮ መኖሬ ስልሽ ባልና ሚስቶች አይደለን አንድ ቤት እኮ መኖር አለብን አይደል ለልጆችም ደግሞ አስፈልጋቸዋለሁ አሁን ደግሞ ነገሮች ተባብሰዋል ከጎንሽ መሆን አለብኝ እኔ በቃቸዋለሁ እኔ እኮ ለልጆች እኮ አባታቸው እኮ ነኝ ከጎናቸው ሆኜ ምን ልጠብቃቸው ይገባል እንዴ እኔ ለነሱ አላምስ አንቺም ብትሆኚ እኔ ብኖር እኔ ነገር ሀፕን ያደርግብሽ ነበር እኔ ያለ መኖሬን አይቶ እኮ ነው ክፍተት አይቶ እኮ እንደዚህ የተፈጠረው አይደል ነው በቃ ነገር እኔ እንዲከፋሽ አልፈልግም በቃ ስሚኝ እዚህ ቤት እንድትሆን አልፈቅድም በቃ ምክንያቱን እስካላወኩ ድረስ ያለህበትን ነገር እስካላወኩና በስራት እስካላስረዳኸኝ ድረስ ጊዜ ስጪኝ አልፈልግም ጊዜ ለምን እንደምሰጥ የኔን ጊዜ ያጠፋ ያበላሸ እኔ ላንተ ጊዜ ልስጥ እኔ እኮ ሚስት ነኝ የልጆችህ እናት ነበርኩ ገባክ አይደል ውብዬ ይሄን ያህል እኔ አብሬሽ መኖሬን የምትጸየፊ ከሆነ እዚህ በረንዳ መሆን እችላለሁ እዚህ ማደር እችላለሁ ከፈለግሽ ስለሽ ይሄን ያህል እኔ ቤት መሆኔ የሚረብሽሽ ከሆነ ግቢ ውስጥ በር ላይ ሆኜም ቢሆን ልጠብቃችሁ ከጎናችሁ ለምን ነው ማሰብ አያስፈልገኝም በቃ እሺ እናንተ ተጎርታችሁ እኔ ምንድነው ምንድነው ቆይ ለምን ነው ማትረጂ በቃ ተወኝ ለምን ማትሰማኝ ተወኝ የእናንተ ጉዳት እኔ ማይሰማኝ ይመስልሻል እንዴ ያንቺ ጉዳት ማይሰማሽ ይመስልሻል እንዴ ቆይ እንዴ ይሄን ያህል እንዴት አድርገሽ ነው የምታስቢ እስከ ዛሬ ስጎዳ የት ነበርክ ንገረኝ የት ነበርክ ማይሰማኝ ይመስልሻል እኔ አንቺ ጉዳት አዎ ተሰምቶና በጣም እንደዚህ የተጫወትክብኝ ለዛ ነው ውብዬ እየለመንኩሽ ነው ብዬ ነገሮችን እናስተካክልና ከልጆቼ ጎን መሆን አለብኝ አንቺም ብዙ ጉዳት እየደረሰብሽ ነው ስሚኝ ተረጂኝ እንዴ አልፈልግም ገባክ ልታሳብጂኝ ነው እንዴ ነኝ ቆይ እንዳብዝልሽ ነው ፍላጎትሽ ንገረኝ የት ነበርክ እስከ ዛሬ ድረስ በቃ ነገሮች ተፈጠሩ ተበላሹ ነገሮች እሺ ምን ይፈጠር ታዲያ ምን ይፈጠር በላሽት እንደዚህ ምን ይፈጠር እሺ እራስ እኮ ነው ያበላሽ እናስተካክለዋለን አብረን እያልኩሽ እኮ ነው አይደል ምንም ማስተካከለው ነገር የለም ሀቅ ንገረኝ ትክክለኛ ነገር ንገረኝ አሳምነኝ ጊዜ ስጪኝ ውብዬ ጊዜን አላጠፋም ከዚህ በኋላ ገባክ ምን አለ ለባልሽ ብለሽ ጊዜ ኦኬ ጊዜ ልስጥህና ያትሞችም እኮ አይደለም አባክ ጊዜ ልስጥህና ገና ወልደ ምናምን ከነ ልጅ መተለ ታስረዳኝ ነው እንደዛ ነው ሐሳብክ እስከዛ ድረስ ነው እኔ ጊዜ መሰጠኝ ነው ብዬ አንቺ ላይ እኔ እንደዚህ አረጋለሁ ሲሆን ይልቅ እንደ ሚስትነቴ ገና ሳትተገብረው ገና በመታስብበት ገና ከጽንሱ ነበር የምትነግረኝ ገባክ አይደለ እኔ አንቺ ላይ ግን እንዲህ ማረግ አይነት ሰው ነኝ እንደዛ ነው የምታስቢኝ ነው ለዛ ነው አሁን እንደዚህ ይሆን ካለው ለዛ ነው ንገረኝ እኔ ባንተ ላይ ወንድ ባመጣ ኑሮ ምንድን የምታረጋው አይገርምም ልንገርክ አይደለ በህይወት ራሱ አታኖረኝም ነበር
ትገለኝ ነበር። ገብቷል? እኔ ግን እንደዛ አላሰብኩም። በቃ ስለሽ በዚህ ማትስማሚ ከሆነ እኔ ራሴ አማራጭ አለኝ። ገባሽ አይደለ? የራሴን ውሳኔ መወሰን አለብኝ። ይሄኛ ኦፕሽን ማትስማሚ ከሆነ ቤት ውስጥ መኖር አልፈልግም፣ በረንዳም ቢሆን እያደርኩ ልጆቼን አንቺን ልጠብቅ ብዬ ማትስማሚ ከሆነ የሰላም መንገድ ማፈልጊ ከሆነ እኔ ልጄን መውሰድ አለብኝ። ባባን ወስደዋለሁ። በቃ ገባሽ አይደለ? እሱ ግራ አውጥቷል። የሆነ ነገር ቢታገት የሆነ ነገር ቢሆን እኔ ይሰማኛል። ገባሽ? ጎበዝ። ስለዚህ የመጣኸው ይሄን ሐሳብ ልጅን ለመውሰድ ነው አይደለ? እንደዛ ነው። ይሄ መጨረሻው ውሳኔ እንጂ ወደ ህይወት ትክክለኛ ነገር ተናግረህ ለመመለስ አይደለም። እድል ሰጥቼሻለሁ አልፈልግም ብለሽኛል። ባይሆን ላንተ እድል ሰጠውክ። አሁን ገና ባይኔ መጣ። ገባህ አይደለ? ቀጥ ብለህ ትወጣ እንደሆነ ውጣ። ልጅ እኮ የኔም እኮ ነው። እንዴት ነው የምታስቢው? ስለዚህ እንደዛ የኔም እኮ ነው ልጅ። መብት አልሰጠውክም። ገባህ አይደል? አንቺን እኮ የማስፈቀድ ሲጀመር እኮ ምንም አይነት መብት አልሰጠውም። ግዴታ አለብህ። እኔ እናቱ ነኝ። ገባህ? ከዚህ ውጭ ሌላ ምንም ወስነው ምንም አይነት ነገር የለኝም። በቃ ይሄ ነው ያለኝ ኦፕሽን። ውጣ። ፖሊስ አልጠራ። ቶሎ በል ውብዬ። ዛሬ ማንም አያስቆመኝም። ገባሽ? ማንም አያስቆመኝም። ፖሊስም ቢሆን ማለት ነው የገዛ ልጅን ይዤ የመሄድ ሙሉ መብት አለኝ። ገባሽ አይደል? አልተለያየንም፣ አልተፋታንም። በልጁ ላይ እኔ ሙሉ ኃላፊነት አለብኝ። ልጄ የሆነ ነገር ቢሆን ምንድነው ምክንያትሽ? ቢታገት ምንድነው ምክንያት የምትሰጪኝ ለኔ? ከኔ ቀጥመለ ቢታገት ካሰብክ አይደለ? አጉል አሰብ ላንቺ ማስቤ ነው። አብሬ እኮ ስንት ጊዜ ነው ንገረኝ እስቲ። አሁን ነገሮች አሁን በጣም እየባሱ ነው። እንዴ አንቺን የመረዙ ልጄን የሆነ ነገር ቢያደርጉ። ስለዚህ ይሄንን እንደዚህ አስተካክዬ ልጆቼን ወስዳለሁ ብለህ ያቀድከው አንተ ነው ማለት ነው አይደል? አሁን እሱ እግር ስላወጣ ስለሚሯሯጥ በየመንገዱ ሲሄድ ልጄ የሆነ ነገር ቢሆን ውይ አሁንም አንቺን እያስፈቀድኩ አይደለም። ስጪኝ ብዬ ያስፈቀድኩሽ አይደለም። እሱንም አልፈቅድልህም። ቀጥ ብለህ ውጣ፣ ከቤት ሂድ። በፍጹም ብዬ ነው ተወጣ ነው ውጣ። የምሬን ነው። የሆነ ከባድ ጸብ ነው የሚጣላው። ምንም አይነት ጸብ ይፈጠሩ ብዬ ዛሬ ልጄን ይዤ ነው አልሰጥም። ለማንም አልሰጥም። ልንገርህ። ምን ታረጋለህ? ንገረኝ። ምን ልታረግ ነው? አንቺስ ምን ታረጊያለሽ? ልጄን እኮ የመውሰድ መብት አለኝ እኔ። ምን ስለሆንክ? ማን ስለሆንክ? ባባ። የምን ባባ ነው? አንድ ነገር እንዳትነካ ባባ። ዞር በል። ልጄ ጋር መሄድ አትችልም። ገባክ? ውብዬ ይሄንን አሲራን የመጣው ውብዬ ናሁም የከፋ ነገር ይገጥማል። ገባክ አይደል? በቃ ዞር በል። ተረጋግተሽ አሳልፊ። ዞር በል። ልጄ እንዲጎዳ አልፈልግም። ልጄን እኔ ይዤ መሄድ አለብኝ። እግር አውጥቷል። በየመንገዱ ሲሄድ ሰዎች ቢያግቱት ምን ነው? ገባሽ? አንቺን የመረዙት የማንን ጎፈር እያበጠርሽ ነው የተመረዝሽው? አንቺን የመረዙት ልጄን የሆነ ነገር ቢያደርጉት የዘላለም ጸጸትና ቁጭት ነው ውስጥ የስር የሚኖረው። ገባሽ አይደል? እኔ ግን በህይወት እያለሁ ልጄን ማንም አይነካው። ገባሽ አይደል? የሚባል ነገር ይሰማሃል? አሁን ከመንገዴ ዞር በል። ሰውዬ ዞር በል። ገባህ አይደል? እየቀለድኩ አይደለም። ዞር በይልኝ ከመንገዴ። እኔም አልቀለድኩ። አንተ ስራት ያዝ። ናም ስራት ዞር በል። ገባክ? በልጄ ነው የመጣው። አንተ ምን ይሆንክ? ዞር በል። አሁን በጣም በልጄ ነው የመጣው። እሺ ስነ ስርዓት። ማን ስለሆንክ ነው አንተ ልጄ የምትወስደው? ባይሆን ፕሮቴክት እያደረኩ ነው። ገባሽ አይደል? እኔ አልጠብቅም። የመታሽ በቃሽ። ዞር በይ። ዞር በል። ለልጄ እገላለሁ። እሞታለሁ ከፈለግሽ። ዞር በይ። ባባ ና ባባ እንሂድ። አንተ ማለት ከኔ ጋር ትሄዳለህ አይደል? ባባ ከኔ ጋር ትሄዳለህ አይደል? መብቴ ነው። የራስ አችንም ገብተሃል። ልጄ እንዲጎዳ አልፈልግም። አምጣው ና ባባ። ባባ ከኔ ጋር ትሄዳለህ አይደል? ና ማምጣ። ምን እየሆንክ ነው? ዞር በይልኝ። እሺ ባባ ና። ልጄ እንዲጎዳ አልፈልግም። ዞር በል። እሺ ዞር በይልኝ። ምን እየሆንክ ነው? እሺ ልቀቂኝ እኮ ልቀቂኝ። ዞር በይ። ልጁን እያስጨነክ ነው። ገባህ? ናው እየሰማህ ልቀቂኝ። ልጁን እየጎዳ ብዬ ስርዓት ይኑርሽ። በቃ ዞር በይ። ልጄ ይጎዳብኛል። ገብቶሃል? እኔ እሱ ፊት እንደዚህ መሆን አልፈልግም። ናው ስጠኝ። እየሰማህ ነው? ልጁን ስጠኝ። ዞር በይ። ናው ልጁን ስጠኝ። እኔ ልጄ የሆነ ነገር እንዲሆን አልፈልግም። ገባህ? የከፋ ነገር ይከሰታል። ናው ምንድን ነው የሚከሰተው? ደስ ያለሽ ማድረግ ትችላለሽ። አሳልፊኝ። ዞር በይ። ዞር በይ። ናው እየሰማህ ነው? ልጄን ስጠኝ። ገባህ? አትቆጥቺው እኮ ልጄን ስጠኝ። ባባ ከማን ጋር ነው የምትሄደው? ይሄው እሱ ራሱ ይመጣል። ባባ ከማን ጋር ነው የምትሄደው? እኔ ጋር ነው የምሄደው። ና አባዬ እኔ ጋር ባባ እረፍ። ና እኔ ጋር ና። ልጄ እንዲጎዳ አልፈልግም። እኔ ከአንቺ ጋር መኖር ማልችል ከሆነ ና ባባ ባባ